ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱነኛው አብራችሁን ሁኑ። በሰባተኛው ጠቅላላ ምርጫ የተሻለ ሐሳብ ያለውና የአካል ጉዳተኞችን ተሳትፎ የሚያሳድግ የፖለቲካ ፓርቲ ለመምረጥ መዘጋጀታቸውን በጎንደር ከተማ አስተዳደር የሚገኙ አካል ጉዳተኞች ተናገሩ። አስተያየት ሰጪዎቹ ዜጎች በቀሪ ቀን ካርድ በማውጣት መብታቸውን መጠቀም እንዳለባቸውም አስገንዝበዋል። መረጃውን ያዘጋጀችው ህይወት ኃይሉናት አገኘው አባው እንደሚከተለው ያቀርበዋል። ሀገር የምትገነባው በሁሉም ዜጎች ተሳትፎ ነው። በአገር ግንባታ ውስጥ ደግሞ ቅቡልነት ያለውና ህዝብ የወከለው መንግስት ለማቋቋም ምርጫ ማካሄድ ወሳኝ ጉዳይ ነው። በሰባተኛው ጠቅላላ ምርጫ አካል ጉዳተኞች ቀጣይ ሀገራቸውን ለሚወስነው ትልቅ ምዕራፍ ተሳታፊ ናቸው። ስሜ ጓዴ ደመቀ ይባላል። ከጎንደር ከተማ የጎንደር ከተማ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ነኝ። ያው በተጨማሪ ደግሞ የጎንደር ከተማ እዚህ አቃቢ ጉኝ እየሰራው ነው የምገኘው። ምርጫ ማለት እንግዲህ በቀጣይ 5 ዓመት ሀገራችንን ወክሎ ህዝባችንን የሚያስተዳድር መንግስትን ማቋቋም ተብሎ ነው ትርጉም የሚሰጠው። አካል ጉዳተኞችም እንደ ህዝብም እኛም ተሳትፎ ማድረግ እንዳለብን ይሰማኛል። ዛሬ ወደ 6ኛ ጊዜ ነው ምርጫ የተመዘገብኩኝ ለመምረጥ። ለሀገራችንም ማበርከት ያለብንን ማበርከት እንድንችል በሁለቱም በመምረጥም ተሳታፊ መሆን ያስፈልገናል። ማንም ገፍተን ሳይሆን የነገውን ዕጣ ፋንታችንን እኛ በራሳችን እጅ መወሰን እንዳለብን ይሰማኛል። ሙሉ ባንቲውን እባላለሁ። የጎንደር ከተማ ነዋሪ ነኝ። የምርጫ ካርድ አውጥቻለሁ። 6ቱንም ምርጫ ተሳትፌያለሁ። አሁንም 7ኛውን ለመምረጥ ዝግጁ ነኝ። ይሆነኛል የሚለውን ይመራኛል፣ ለሀገር ይበጃል የሚለውን ለመምረጥ ነው። በላይነሽ ይባላለሁ። መምህር ነኝ። በቴሌቪዥን እየሰማው ነው፣ ክርክር እየተደረገ ነው እና ለአካል ጉዳተኛው ጥቅም ያስገኛል ወይ አካል ጉዳተኞችን ያካትታል ወይ የሚለውን ያን ፓርቲ መርጣለሁ ማለት ነው። ሞገስ አግማስ ይባላል። የጎንደር ከተማ ነዋሪ ነኝ። 3ኛ ምርጫ ጊዜ ነው እየተሳተፍኩ ያለው። ማነው አካል ጉዳተኛ ነገ የተሻለ ቦታ ላይ ሊያደርስ የሚችል የኑሮ ውድነቱ፣ ትራንስፖርቱ ኦልሞስት ጠቅላላ በከተማም በገጠርም ምቹነት ከመፍጠር አኳያ ማን ይሻላል ብሎ አማራጭን ግንዛቤ ወስዶ ወደ ምርጫ ግንቦት 24 ማለት ነው ምርጫ ለመምረጥ ዝግጁ ላይ ነን እኛ። በሰባተኛው ጠቅላላ ምርጫ የተሻለ ሐሳብ ያለውና የአካል ጉዳተኞችን ተሳትፎ የሚያሳድግ የፖለቲካ ፓርቲን ለመምረጥም መዘጋጀታቸውን ጠቅሰዋል። እኛው በእኛ እየተገፋፋን አደጋ ውስጥ ገብተናል። ስለዚህ ይህን ማረጋጋት፣ የዜጎችን ሰብአዊ መብት ማስጠበቅ፣ ህግን ማስከበር ኃላፊነትን መወጣት ያስፈልጋል። ህዝብን አገለግላለሁ ብሎ አንድ ፓርቲ ሲቆም ህዝቡ ላይ ምንድነው ያለው ጫና ከኑሮ ከምን የሚለውን ግንዛቤ አድርጎ ኑሮውን ማሻሻል፣ የተደላደለ ሀገር፣ ሰላማዊ ሀገር፣ ለዋላዊነቱ የተከበረ ሀገር እንዲኖረው በምርጫ መከበር አለበት። ውስጥ ሰላም ሲኖር ሀገር ሰላም ሲሆን ለጠላት አይደፈርም፣ የተከበረ ሀገር ይሆናል። ለልጆቻችን ጥሩ ነገር እናወርሳለን። ቀጣይ የሚቀጥለው መንግስት በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፍ እዛ መልፍ ሲል ዲፕሎማሲው የተሻለ እና ሀገር አሻጋሪ የሆነ ሀገረ መንግስት ለመገንባት ጠንክሮ መስራት አለበት። በሰባተኛው ጠቅላላ ምርጫ መስፈርቱን የሚያሟሉ ዜጎች ካርድ በማውጣት በምርጫው መሳተፍ እንዳለባቸውም ገልጸዋል። ሁሉም አካል ጉዳተኛ ምርጫው ካርዱን አውጥቶ ባለችው ጊዜ ተጠቅሞ የሆነኛል የሚለውን ሰው ይበጀኛል የሚለውን ለልማት የሚቆረቆር ለሰላም የሚቆረቆር መንግስት መርጦ ሰላም እንዲሆን በሀገራችን ያለው ችግር ግጭት ተወግዶ እንዲሄድልን ምርጫ አውጥቶ እንዲመርጥ መልእክት አስተላልፋለሁ። ካርድ አውጥተን ለአካል ጉዳተኛው የትኛው ፓርቲ ነው የሚጠቅም ካርዳችን ለምንፈልገው ፓርቲ መምረጥ አለብን ማለት ነው። አካል ጉዳተኞች መብታቸውን እንዲያስጠብቁ በምርጫ ሀገረ መንግስት ይገነባል ብለው ያመኑትን ይደግፈኛል፣ ነገ የአካል ጉዳተኛን አካቶ እስከ መሪነት ድረስ አካቶ ይመራኛል ብሎ ያሰቡትን ለመምረጥ የመጀመሪያ ድርሻችን የሚሆነው ካርድ ማውጣት ነው። አካል ጉዳተኞች ካርድ ከማውጣትም ባለፈ ድምጻቸውን ለሚፈልጉት ፓርቲ እንዲሰጡ ሁኔታዎችን ለእነርሱ ተደራሽ ማድረግና አካል ጉዳተኞችን መደገፍ እንደሚገባም አሳስበዋል። ዘላቂ ሰላምን የሚያሰፍንና ልማትን የሚያፋጥን የፖለቲካ ፓርቲ ለመምረጥ የሚያስችላቸውን የምርጫ ካርድ በወቅቱ ማውጣታቸውን በማዕከላዊ ጎንደር ዞን በወገራ ወረዳና በላይ አርማጭ ወረዳ የሚገኙ አርሶ አደሮች ተናገሩ። አዲስ አለማየሁ ዝርዝር ዘገባ አለው።
ቄስ ዘውዱ አለኝና ወይዘሮ ጥሩዬ እንደሻው በማዕከላዊ ጎንደር ዞን የላይ አርማጭሆ ወረዳ አርሶ አደሮች ናቸው። አርሶ አደሮቹ የምርጫ ካርድ ለማውጣት በወረዳ የመራጮች ምዝገባ ቦታን ያገኘ ናቸው። መራጮች ለሀገሪቱ እድገት የሚበጀውን ፓርቲ ለመምረጥ ዝግጁ ስለመሆናቸው ነግረውናል። እኔ በራሴ ካርድ አውጥቻለሁ። አሁንም ኢትዮጵያ የምትወደው ሰላምነትን ስለምትፈልግ በሰላም የሚመራትን በትክክል ለመምረጥ ዝግጅት ናት። ለአርሶ አደር ያለውን ገበሬ የሚፈልገውን ሰላማዊና የስራ ድርጅቱን ያስተካክለውንን በሰላም አርሶ አደሩ ለመምረጥ ተባብሮ በሰላም እንዲሆን ይፈልጋል። የሴት አርሶ አደር ነኝ። ያው በቀበሌያችን ያለ አርሶ አደር ሁሉም የገባው ነው። በቃ የምርጫ ካርዱን ሁሉም እያንዳንዱ በፍትሃዊና ነጻዊ በሆነ መንገድ በእጁ ይዟል። የዜጎች የዕለት ከዕለት እንቅስቃሴ ምቹ እንዲሆን ሰላም ቀዳሚው ተግባር በመሆኑ ተመራጩ ፓርቲ በዚህ ዘርፍ አስቀድሞ እንዲሰራ አርሶ አደሮቹ ጠይቀዋል። ለግብርና ስራቸው የሚያስፈልገውን የግብዓት አቅርቦት የሚያሟላ እንዲሆንም ጠቅሰዋል። እግዚአብሔር በፈቀደው የሚመረጥልን አንደኛ ዙን በልማት በኩል በእርሻ በኩልም ደግሞ የተለያዩትን ልማት ዘሮችን ለማምጣት ማዳበሪያውን በተፈለገ ጊዜ ለማቅረብ ይህን የሚፈልግ ይህን ዙነን ገበሬውን የሚጠብቅ መንግስት ነው የሀገራችን ለመምረጥ የሚዘጋጅ። ድምጽ መስጠት የምፈልገው ወይም ደግሞ የምንፈልገው የማዳበሪያ አቅርቦት የሚያቀርብልን ውሃ፣ መንገድ ከተማውን የሚያሳድስልን ልጆቻችን ትምህርት ቤት እንደፈለጉ እንዲማሩ በሰላም በአካባቢ እንዲመጣልን የሚያደርግ መንግስት መምረጥ እንፈልጋለን። ቀደም ብለው የምርጫ ካርድ ማውጣታቸውን የነገሩን የወገራ ወረዳ ነዋሪ ቄስ አጽድቆ ካሳና ወይዘሮ ወርቄ መጋቢ በበኩላቸው 7ኛው ጠቅላላ ምርጫን ለመምረጥ ግንቦት 24 2018 ዓ.ም በጉጉት እየጠበቁ መሆኑን ገልጿል። ለሀገሬም ሆነ ለእንትን የሚበጀን ፓርቲም ሆነ መንግስት እመርጣለሁ ብሎ ለዛን ቀን እንዲመርጥ እኛ ጀምረን ካርዳችን አሁን ጀምረን አውጥተናል። አንዲት ድምጽ ዋጋ አላተኝ። ስለዚህ ይህን መሰረት በማድረግ እኛ ሁሉን ነገር ዝግጅቱ አድርገን አሁን ሁሉን ነገር ተሳኩሰን ግንቦት 24ን እየጠበቅን ነው ያለና የሚያስፈልገንን ነገር መርጠን ውጤታችን ለማወቅ ዝግጁ ነን ያለና እኛ እንግዲህ የምንፈልገው በጉጉት የምንፈልገው በሰላማዊ ሆኖ ለግንቦት 24 7ኛውን ሀገራዊ ምርጫ መምረጥ ብቻ ነው። ለቀጣይ 5 ዓመታት ኢትዮጵያን የሚያስተዳድር መንግስት ለመወከል የህብረተሰቡ ድምጽ ወሳኝ በመሆኑ ዜጎች መብታቸውን በአግባቡ ለመጠቀም አስቀድመው ካርድ ማውጣት እንደሚጠበቅባቸው አርሶ አደሮቹ አንስተዋል። ያወጣም አውጥቷል፣ ያላወጣም መብቱን ጠብቆ ከ18 ዓመት በላይ የሆነው እስከሚፈቅድለት እድሜ ያለው ሁሉም የምርጫ ቦርድ ካርድ አውጥቶ ኢትዮጵያነቱን፣ ነጻነቱን፣ ማንነቱን ማረጋገጥ ይገባዋል። ሁሉም ሰው የምርጫ ካርዱን አስቀድሞ ማዘጋጀትና መያዝ አለበት። በቀንና በሰዓቱ በአግባቡ መምረጥ አለበት። አካባቢው ሰው ደግሞ ጸጥታው መከበርም አለበት። የኢትዮጵያ ምርጫ ቦርድ የመራጮች ምዝገባን እስከ መጋቢት 14 2018 ዓ.ም ማራዘሙ የሚታወስ ነው። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ዲጂታል የመንግስት ሰራተኞች መረጃ አያያዝና አስተዳደር ስርዓትን ሊተገብር መሆኑን አስታወቀ። የመንግስት ሰራተኞች መረጃ የማጣራት የማረጋገጥና በዲጂታል ስርዓት መመዝገብ የሪፎርሙ አካል መሆኑም ተገልጿል። ማህደር አድማሴ ተጨማሪውን ዘገባ ትነግረናለች። የመረጃ አያያዝን በማዘመን የአገልግሎት አሰጣጥን ማቀላጠፍ እንደሚቻል የዘርፉ ባለሙያዎች ይጠቁማሉ። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ የመንግስት ሰራተኞችን መረጃ ቆጠራ ለማካሄድ የሚያስችለውን ስልጠና በጎንደር ከተማ ሰጥቷል። የስልጠናው ተሳታፊዎች ሙሉቀን ፍሬውና አለምነሽ መንግስቴ ስልጠናው በመረጃ አያያዝ ላይ ግንዛቤ የፈጠረ መሆኑን አንስተዋል። ወይዘሮ አለምነሽ ተስፋውን እባላለሁ። የአይከል ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ። ቀጣይ እንግዲህ ይህን ስልጠና መሰረት አድርገን አጠቃላይ በወረዳችን ያለውን ሲቪል ሰርቫንት ሁሉንም የመንግስት ሰራተኛ መረጃ ወደ ሲስተም በማስገባትና ለአገልግሎት አሰጣጥ ምቹ እንዲሆንና አጠቃላይ የሰው ሀብታችን በተገቢው መንገድ ለመያዝ ምቹ ሁኔታ ይፈጥራል ብዬ አስባለሁ። ስሜ ሙሉቀን ፍሬው እባላለሁ። የመጣሁት ከማዕከላዊ ጎንደር ዞን ከምስራቅ ደንቢያ ወረዳ የሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ ነኝ። የሰራተኞች የመረጃ አያያዝ ጋር እንደ ክልል እንደ ዞን የሚሰጠው ስልጠና በጣም ለኛ በጣም ወሳኝ ነው ብዬ አስባለሁ። ምክንያቱም አሁን ባለንበት ተጨባጭ ሁኔታ አጠቃላይ የመንግስት ሰራተኞች የመረጃ አያያዝ ላይ ክፍተት ያለበት ነው ማለት ነው። ከላይ እስከታች በአግባቡ የተያዘ አይደለምና ምናልባት ስልጠናው ይህን ክፍተት ሊሞላ ይችላል ብዬ አስባለሁ ማለት ነው።
የስልጠናው ዓላማ የመንግስት ሰራተኞችን መረጃ ዘመናዊ ለማድረግ ይረዳል ያሉት የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ነጻነት መንግስቴ የሰራተኛው የስራ መደብ መረጃ የተጣራ እንዲሆን ይረዳልም ብለዋል። የዚህ መድረክ ዓላማ አንደኛ እንደ ሀገር አጠቃላይ ያለውን የመንግስት ሰራተኛ መረጃ ዲጂታላይዝ በማድረግ አስፈላጊ ለሚሆነው የመረጃ ትስስር ስርዓት ማዋል ነው። ሁለተኛ ነገር ደግሞ የተናበበ በፌዴራል መንግስት እና በክልሎች መካከል ያለው አጠቃላይ ሰራተኛውን መረጃ የተናበበና የተገናዘበ ማድረግ ታልሞ የሚሰራ ነው። የስራ መደቦችና የሰራተኛውን ፕሮፋይል በተጠናከረ ዲጂታል ስርዓት መያዝ ማረጋገጥ ነው። የኢትዮጵያ ስታቲስቲክስ አገልግሎት ማዕከል የተቋማዊ ለውጥ ዳይሬክተርና የስልጠና ማዕከሉ አስተባባሪ አቶ ካሳሁን መኩሪያ በበኩላቸው የመንግስት ሰራተኛ መረጃ መሰብሰብ በሲቪል ሰርቪስ ተቋምና በገንዘብ ተቋም የሚነሳውን የቁጥር መዛባት በመቅረፍ ሀገሪቱ ከሚያጋጥማት የኢኮኖሚ ውድቀት ሊታደግ ይችላል ብለዋል። ፌዴራል ሲቪል ሰርቪስ ኮሚሽን አሉኝ የሚለው ቁጥርና መንግስት ደግሞ የገንዘብ ሚኒስቴር እየከፈልኩ ነው የሚለው ቁጥር የተለያየ ነው። ስለዚህ ይህ እንደ ሀገር ትልቅ ፋይዳ ይሰጣል። እንትንም የመንግስትንም ገንዘብ ያለ አግባብ እንዳይባክን ያደርጋል። ሰራተኛውም በተመሳሳይ ትክክለኛ መረጃ ሲኖረው ሌሎች ተቋማት ላይ ሲከፈል እየተከፈለ ያለው ገንዘብ ለሱም ትክክለኛው ክፍያ እንዲከፈለው ያደርጋል ማለት ነው። የስራ ልምዱ እያንዳንዱ ነገሮች ነው የሚሰበሰበው። በአማራ ክልል ከ500 ሺህ በላይ የመንግስት ሰራተኞች እንደሚገኙ ያነሱት የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ መቤት ምትኩ መረጃውን ለመሰብሰብ ከባለቤቱ ከመንግስት ሰራተኛ ጀምሮ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። በክልላችን ተጨባጭ ሁኔታ ወደ 561911 የመንግስት ሰራተኛ አለ ማለት ነው። እንደ ክልል ያለንን አጠቃላይ ሰራተኛ ወደ ሲስተም ማስገባት ነው። መንግስት ሰራተኛ በጣም በልኩ ፋይዳው መረዳት አለበት ብዬ አስባለሁ። የመጀመሪያው ባለቤትም ነው ብዬ የማስበው ራሱ መንግስት ሰራተኛው ነው። ስለዚህ ለቆጠራ የሚያስፈልጉ ቅድመ ሁኔታዎች አሉ። እንግዲህ አንዱና ዋነኛው ፋይዳ መታወቂያ ይዞ መገኘት አለበት። ወሳኛው አካል በጣም በዛ ደረጃ መረጃ ተነስቶ ስራዎችን በሰራ ልክ ማህበረሰባችን ደግሞ የተሻለ እና ቀልጣፋ አገልግሎት የሚያገኝበት እድል ይፈጥራል ብለን እናስባለን እና ማህበረሰባችን ደግሞ ኃላፊነቱን መወጣት አለበት ብዬ አስባለሁ። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰግነን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስል ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።